ሮዛ ምን አደረኩኝ? ሰራተኛችን አረፈደች። ከዛ ችግር ያጋጠማት መስሎኝ ሰፈሯ ድረስ መጣ። በእውነት አንተ አብቅቶልሃል። አይ ይሄው እስካሁን ጤነኛ ነበርኩ። አንቺን ሳይሽ ግን መልሼ ታመምኩኝ። ሳሚ አትሰማኝም እንዴ? እኔ እናንተ እዚህ መጨቃጨቅ አንችልም። በነገራችን ላይ እኔ የፈለግኩት ነገር መሆን ይችላል። አንቺም አሁን የፈለግሽውን ነገር ማድረግ ትችላለሽ። እሺ እባክሽ በላይ አሁን መኪና ውስጥ ገባና ሄድ። እኔ እናንተ ቢሮ እናወራለን። እንዴ ሮዚ ቆይ ማን ነው ልጁ? ምን እየተፈጠረ ነው? ታሪኩ ረጅም ነው፣ በኋላ አስረዳሻለሁ። ሰላም ሳሚ ይባላለሁ። የሮዚ አለቃ ነኝ። ሰብለ እባላለሁ። የሮዛ ቤስት ፍሬንድ ነኝ። እሺ አሁን ከዚህ አካባቢ ሂድ እኮ ነው የምልህ። ነገርኩሽ እኮ ሮዛ፣ እዚህ ሰፈር የመጣሁት አንቺን ለመውሰድ ነው። ስለዚህ መኪና ውስጥ ግቢና እንሂድ። አይሆንም አልኩ አይደል እንዴ? በቃ ኧረ እንገባለን። እንደውም ታክሲ ከምንጠብቅ ካንተ ጋር እንሄዳለን አይደል እንዴ ሮዚዬ? ሰብሊ ደግሞ ምን እያልሽ ነው? ወይ ሮዚ እስኪ ድርቃት ባይ ምን ሆነሽ ነው? ልጁ እንደሆነ ምንም ንቅንቅ የሚል አይነት ሰው አይደለም። እዚህ ከወንድ ጋር ስትጨቃጨቂ እማዬና ልዑል ቢያዩ ምን ሊያስቡ እንደሚችሉ አውቀሻል? እኔ መደገም ያ ባለ መኪናው ማለት ሮዚና ጓደኞቿን ይዛቸው ሄደው ምን አይነት ሰው ነው? እኔ እንጃ፣ እኔም አላወኩትም። ልደውላት እንዴ? ነገሩ ስልክም አልያዝኩም። እሷንም ከማስጨንቃት ራሷ ስትመጣ ትነግረኛለች። ባክሽ ማለት ለምንም ታስጨንቃት? ማለትማ እስካሁን ከመኪና ላትወርድ ትችላለች። እኔ ደውዬ ደግሞ ስልኩን አለማንሳት አትችልም። ለዛ እሷንም ከማስጨንቃት በኋላ ስትመጣ ብትነግረኛ ይሻላል። በእውነት በጣም ይገርማል። ምኑ ነው የሚገርመው? ያንተና የሮዚ ፍቅር ነው እንዴ? ቆይ የኔና የሮዚ ፍቅር ምኑ ነው የሚገርመው? አይደለም አንተ ፍቅረኛው አይቅርና እኔ እንኳን ያንተ ጓደኛው ነኝ። የሰውየውን ማንነት ከሮዚ ለመስማት በጣም ጓጉቻለሁ። ማለቴ በሌላ መንገድ እኮ አይደለም። ቆይ እንዴት ነው በሌላ መንገድ ማለት? በሌላ መንገድ ማለት መቅናት ምናምን። ማለቴ ፍቅረኛ ያላት ሴት ከሌላ ወንድ ጋር ማለት ትንሽ ይከብዳል። ልትል የፈለግከው ነገር በደንብ ገብቶኛል አብርሽ። መቼም ቢሆን ግን እኔ ሮዚን ልጠረጥራት አልችልም። ታውቃለህ ግን አብርሽ፣ እኔ የተጠራሁበት ቦታ ላይ ሮዚን እኔን ወክላ እንድትይዝ ማድረግ እንደምችል። ለምሳሌ እኔ መወሰን ያለብኝ ትልቅ ነገር ቢኖርና ሮዚን እንደኔ ወክዬ ብልካት እኔ መወስነውን ውሳኔ እንደኔ ሆና እንደምትወስንልኝ ሁላ እርግጠኛ ነኝ። እሱን እኮ ነው የምልህ። ታዲያ አንተ እሱን ትላለህ እንዴ? እኔ መወሩን እኮ ነው የምታወራው። በዚህ ልክ መታወቅ እንዴት ደስ የሚል ነገር ነው። የምሬ ነው። ለቀና ነው መሰለኝ። በልቶሎ ቶሎ እንሂድ። እሺ ይሄው አርፍደሽም ቢሆን የሥራ ቦታሽ አድርሼሻለሁ። በጣም አመሰግናለሁ። ከዚህ በኋላ ግን ራሴን ችዬ መምጣት ስለምችል አንተ መምጣት አይጠበቅብህም። እኔ እኮ አንቺ ስለረፈደብሽ እንጂ ሰፈራችሁን የመሄድ ፍላጎት ኖሮኝ አይደለም። እሺ በጣም ጥሩ። ካንቺ ጋር ስጨቃጨቅ አዲሷን እንግዳ ረሷት። አንቺ ወዴት ነሽ? እኔት አረ ምንም ችግር የለውም። እኔ ወርጄ ታክሲ ይዤ መሄድ እችላለሁ። አይ እንደሱማ አይሆንም። እግረ መንገዴ ሊሆን ስለሚችል የምትሄጂበትን ንገሪኝ። አረ እንደዛ ነው? እንደዛ ከሆነማ የምሄደው ወደ ደንበል ነው። ኦ አይገርምም። እኔም ወደዛ አካባቢ ነበር የምሄደው። ወይ በጣም ደስ የሚል ነገር ነው። እሺ በቃ እኔ ልሂድ። እኔ እናንተ ቢሮ እናወራለን። እሺ ቻው። እሺ አሁን ወደ ደንበል መሄድ እንችላለን። ነይ ወደፊት፣ ብቻሽን እንዳይደብርሽ። እሺ ሄሎ ሉሊ፣ እንዴት አደርሽልኝ ሮዚ? እግዚአብሔር ይመስገን። አሁን እኮ ከመኪና ወርጄ ወደ ስራ እየገባሁኝ እኮ ነው። እንዴ ሰዓቱን ግን አይተሽዋል? በጣም ረፍዷል። እስካሁን መቆየት አልነበረብሽ። አዎ በእናትህ ጧት እኮ እንቅልፍ እየጣለኝ ተቸገርኩኝ። ግን ከዚህ በኋላ በጧት እነሳለሁ፣ አላረፍድም። አይ በዛ ያያዝሽማ መባረርሽ ነው። ቅድም ራሱ ኮለቄ ሊወስደኝ የመጣው ሳረፍድበት ጊዜ ምን ሆነች ብሎ እኮ ነው ሊወስደኝ የመጣው። እንዴ ይሄን ያህል አለቃሽ መጥቶ እስኪወስድሽ ድረስ?
ለማንኛውም ሮዚ በኋላ እናወራበታለን። እሺ በቃ በኋላ እናወራለን። ቻው። እሺ በቃ የተለመደው ቦታ ጠብቅሻለሁ። ቻው። አይገርምም አብርሽ? ሮዚ እኮ ስራ ረፍዶባት አለቃዋ ሊወስዳት መጥቶ ነው። የምር ነው? ሮዚ አርፍዳ? በጭራሽ የማይታሰብ ነገር እኮ ነው በእናትህ። ምንድነው? ቀደም እኮ ሮዚ የሆነ ሰውዬ መኪና ውስጥ ገባ አይቷት ለካ አለቃዋ ሊወስዳት መጥቶ ነው። ማርፈድ ጀምራለች። አረ እንደዛ ነው? አዎ እንደዛ ነው። ምን ነው? ምን ሆንክ? አረ ምንም። አብርሺ ቅድም ያጠብኩት መኪና ሰውዬው መጥቶ ከሆነ ሰተሽ ተመጫለሽ? አየሽ አይቼው ልምጣ። እኔ የምልህ ሉሌ፣ በሮዚ ግን ምን ያህል እርግጠኛ ነህ? የምር እየጠየቅኝ ነው? በጣም ነው ማፈቅራት። የምር እሷ እንዳፈቅር ስላደረገኝ ፈጣሪን ሁሌም ነው ማመሰግነው። በእርግጥ ሮዚ በጣም ደስ የምትል ነች። ግን ታስታውሳለህ አይደል እኔና ሮዚ ምን ያህል እንደምንቀራረብ? አዎ በደንብ ነው ማስታውሰው። ሉሌ፣ እኔ አንተ እንድትጎዳ አልፈልግም። ሁሉንም ነገር በልክ ብታደርገው ደስ ይለኛል። ቆይ በልክ አድርገው ስትል ምን ማለት ነው? ምንም እየገባኝ አይደለም። ሉሌ፣ አንተ አሁን በፍቅር ታውራለህ። እኔ ደግሞ ጓደኛ ነኝ፣ እንድትጎዳ አልፈልግም። ትንሽ እንኳን ስማ። ምንድን ነው? ሮዚ ምንም ያህል ምርጥ ልጅ ብትሆን ሴት ልጅ ነች። ሴት ልጅ ደግሞ ምንም ቢሆን የተሻለ ነገር ካገኘች መሄዱ አይቀር። በዚህ ስሜት ከሮዚ ጥሩ ነገር ነው እየጠበቅ ያለው። እንደዚህ መሆን ደግሞ አያስፈልግም። የሆነ ነገር ቢፈጠር ራስን ዝግጁ ማድረግ አለ። አቢቲ በጣም እያስፈራኝ ነው። ያየኸው ወይ የሰማኸው ነገር አለ እንዴ? የምነግርህን ነገር ለመስማት ዝግጁ ነህ? አዎ ዝግጁ ነኝ። ይህንን በጭራሽ አትጠይቀኝ። የሮዚ ነገር በጣም እያስጨነቀኝ ነው። ከቀን ጸባዩ እየተቀየረ ነው። አንተን ወዳህ ነው ወይስ ካንተ ጥቅመን ፈልጋ ነው? ግራ ነው የገባኝ በጣም። ኡፍ ለዚህ ነው እንዴ አቢቲ? እሷ ከኔ ሌላ ማንን መጠየቅ ትችላለች? እሺ ሮዚን አንተ ከማወቅ በፊት እኔ እንደማውቃት ታውቃለህ። እና አሁን አንድ ታሪክ ትዝ አለኝ። እንዴ ምንድነው አቢቲ? ቆይ እያስጨነቀኝ ነው። ለምን አትነግረኝ? የሆነ ጊዜ ሮዚ ሳይክል መልመድ ፈልጋ ነበር እና ሳይክል የሚያለማምደን ልጅ በጣም ፊት ሲሰጠው ነበር። በጣም ልጆች ነበርን እና ልጁ እሷን ለማግኘት ብሎ ነው የዛኔ ሲያለማምደን ነበር። አሁን ላይ ሳስበው በዛ ትንሽዬ እድሜዋ እንዴት እንደዚህ አይነት ሀሳብ አሰበች ብዬ በጣም ሳስብ ነበር። በጣም ተገርሚ ነው። ስለዚህ ነገራቶችን አስተውል። እኔ ለአንተ መጥፎ ነገር አስቤ እንደማልነግርህ ታውቃለህ። አቢቲ አሁን ወደ ስራ ብንሄድ ይሻላል። ያው የኔ እናት ያልሽኝ ቦታ ደርሰሻል። መውረድ ትችያለሽ። በነገራችን ላይ ሽቶ በጣም ደስ ይላል። አመሰግናለሁ። አንተ በዚህ እድሜ በጣም ቆንጆ መኪና አለ። ያንተ ኩዮች ገና በዚህ እድሜያቸው ያንተ አይነት መኪና አይደለም ለመንዳት ይቅርና ለማጠብ ራሱ ጥሩ እድል ያስፈልጋቸዋል አይደል? አዎ በቃ አሁን እኔ ልሂድ። ቻው። ሰላሙኝ። እንዴ ያልኩትን ግን በደንብ ሰምተኛል? ሎርድ ነው እያልኩ እኮ ነው። ያንተ መልስ ደግሞ እሺ እያልከኝ ነው። እና ምን ማድረግ ነበረብኝ? እኔ አንተም ብሆን የምወዳትን ልጅ የቅርብ ጓደኛ ሎርድ ነው ስትለኝ እንደ ቀልድ እሺ አላትም ነበር። ብዙ ጥያቄዎች ጠይቃት ነበር። ኦ ሳስበው ጥሩ ሰው ላይ ጣለኝ ይመስለኛል። አዎ እሱማ ልክ ነህ። አንድ ነገር ግን ልንገርሽ፣ እኔ ሮዛን አላፈቅራትም። እልህ ስለያዘችኝ ብቻ ነው ከስር ስሯ የሚሄደው። አንቺ ግን ሮዛን በእጄ ካስገባሽልኝ የፈለግሽውን ነገር መጠየቅ ትችያለሽ። ዋው እንደዚህ በፍጥነት ጥሩ የስራ ስምምነት ይኖራል ብዬ አላሰብኩም ነበር። አይገርምም? በጣም ፈጣን ሰው ነህ። በነገራችን ላይ አንድ ነገር ወቂ፣ እኔ አለቃሽ፣ አንቺ ደግሞ ሰራተኛ ነሽ። እንደፈለክ ይሆንልህ። ዋናው ነገር መስማማታችን ነው። እንደሱ ሳይሆን ከዚህ በኋላ እኔ እንደዚህ ማውራት ታቆሚያለሽ። እንደ አለቃሽ አክብረሽ እንድታናግሪኝ ነው ፈልጉ። ቆይ ባላወራህስ ምን ታመጣለህ? አንተን ስለምጠቅም መሰለኝ እዚህ ጋር ቁጭ ብለህ የምታዋራኝ። ስሚ አንቺ፣ እንዴት ነው በዚህ ትንሽ ጭንቅላትሽ የገመትሽ? እንዴ እየቀረጽከኝ ነበር እንዴ? ትሰሚኛለሽ? እኔ እንዳንቺ በገንዘብም በጭንቅላትም አልደህየውም። እኔ ያልኩሽን ስራ ትሰራለሽ፣ ከዛ የሚገባሽን ክፍያ ታገኛለሽ። አሊያም እምቢ ካልሽኝ ግን ጓደኛሽን ለመሸጥ የተዳደርሽበት አውዲዮ እጄ ላይ እንዳላተርሽ።
እሺ ገብቶኛል። እሺ በመጀመሪያ እኔን ስትወሪኝ ከአሁን በኋላ ስነ ስርዓት ሊኖርሽ ይገባል። እሺ ምን አልሽኝ? አልሰማሁሽም። እሺ አለቃ። በጣም ጥሩ። በዚሁ ከቀጠልሽ ከኔ ጋር ለረጅም ጊዜ ትሰራለሽ። በጣም ጥሩ ሀሳብ ነው ያለሽ። አሁን ውረጂ፣ ከዛ ስልኬን ተጠባበቂ። እሺ በቃ ሉሊ በጣም ብዙ ቆየና እንሂድ። ሮዚ ትንሽ አንቆይ እንዴ? አንተ ሰውዬ ትንሽ ብቻ እያልክ እዚህቹ ልታሳድረኝ ነው እንዴ? ሮዚ አንቺን ላገኝሽ ስል በጣም ደስ ይለኛል። እንደዚህ ሳገኝሽም ደግሞ በጣም ደስ ይለኛል። ግን ደግሞ መሄድሽን ሳስብ በጣም ነው የሚከፋኝ። ምን ላርግ ሉሊ? እኔም እኮ ካንተ ጋር ጥቅፍቅፍ ብዬ መዋል እኮ ነው የምፈልገው። ግን ደግሞ በቃ ጊዜው እስኪደርስ ግድ ነው። ያ ጊዜ መቼ ነው የሚደርሰው? እኔ እናንተ በፍቅር ተጋብተን አብረን መኖር እስክንጀምር ነው። የዛኔ በቃ እንደዚህ መነፋፈቃችን ምናምን ይቀራል። አስበሽዋል? ግን እኔ ሱፌን ቂቅ ብዬ አንቺ ደግሞ ቬሎሽን አድርገሽ ምን ወዳቸው ሰዎች ተሰብስበው እየጨፈርን አስበሽዋል? የራሳችን ቤት ኖሮን የኔና ያንተን ፎቶ ግድግዳ ላይ ሰቅለ ነው። ከዛ ደግሞ ካጠገቡ የልጃችን የክርስትና ፎቶ ስንሰቅል ልክ እኔ ከስራ ስመጣ ልጆቹን አትረፍ አትረፍ እያልሽ ስትቆጫቸው ከዛ ደግሞ እንኳን መጣልኝ ብለሽ አንቺን ሳሳረፈሽ አስበሽዋል? ተቆራርፈን ልጆቻችን እንዳያውቁብን የውሸት እየተሳሳቅን ከዛ ልክ ማታ አልጋችን ላይ ስንሆን ትራሳችንን ተደግፈን የልብ የልባችንን ስናወራ ልክ በዓል ሲደርስ ደግሞ እኔ በጋርጄ አንቺም ደግሞ ዘመድ ጎረቤት ጓደኛ ጠርተን አክብረን እነሱን ከሸኝም በኋላ ብቻችንን ሆነን ወይን እየጠጣን የሆድ ወዳችንን እያወራን ስንሳሳቅ ልክ ልጆቻችን አጥፍተው አንተ ትምህርት ቤት ሄደህ እኔ ደግሞ እንዴት እንደዚህ ታደርጋላችሁ ምናምን ብዬ ቤት ውስጥ ተቆጥቻቸው ቆይ አባታችሁ ሲመጣ ታወራላችሁ እሺ ምናምን ብዬ ሳኮርፍ ሴት ልጃችንስ ፍቅር ሲይዛት ከማን አባቱ ነው ፍቅር ያዛት እያልኩኝ ስለነፋባት አስበሽዋል? ከሴት ልጃችን ጋር ሚስጥር አውርተን ልክ ስለ ፍቅረኛዋ ነግራኝ ለአባቢ ግን እንዳትነግሪው እሺ ስትለኝ ከዛ ደግሞ አንቺ ለኔ ነግረሽኝ እሷን እጄ ካልደበደብኳት ስላስበሽዋል? ሁሉንም ነገር ግን ካንተ ጋር ማሳለፍ ፈልጋለሁ። ሀዘንህን ሀዘኔን፣ ደስታህን ደስታዬን፣ ጭንቀትህን ጭንቀቴን፣ በቃ ሁሉንም ነገር። እኔ ምን ንግስት ብንሄድ ይሻላል አይደል? እንሂድ። ሉል ሉል አንተ ሉል ወይ አብርሽ ጠራኝ እንዴ? ምን እሺ ነው በሐሳብ ጭልጥ አልሽ እኮ ነው ወይስ የከፈሽው ድርጅት ግብር ምናምን እያሳሰበሽ ነው?
በቃ ፈታ በያ ይከፈላል። ምን እሺ እባክህ ሰሞኑን ጥሩ ሙድ ላይ አይደለሁም። በጊዜ ሮዚን ባገኛት ነው ይሻላል። አንተ ልጅ እውነትም ፈዛሃል። እኔ እኮ ከስራ መውጫ ሰዓት ስለደረሰ እንዲልል እኮ ነው የጠራው። አንተና ቢት ትንሽ ቆይታችሁ መሄድ ትችላላችሁ። እኔ ግን አሁን ልሂድ። ግን ሉሊ ታውቀዋል፣ በጣም ከመናፈቅ የተነሳ እኮ በባዶ እጅ እኮ ነው እየሄድክ ያለኸው። አበባ ወይ ቸኮሌት ምናምን ገዝተላት ሂድ እንጂ። እሺ በቃ በጣም ቀለኛ እየሆንክ ነው። ግን ቸኮሌት ወይ አበባ? አንተ ቸኮሌትና አበባ የሚገዛበት እኮ ገንዘብ እኮ። ገንዘብ ቢሆንስ ለፍቅር ሲል ምንም ቢያደርግ ምን ችግር አለው? ፍቅረኛው አይደለች? ይሄ አንተ ደግሞ አማርኛ አሰንጥቅ በእናትህ። እኔ ሁሌ የማያደርገውን ነገር አስለምድ ነው እያልኩ ያለሁት። ይሁንልሽ በእናትህ። ለማንኛውም እኔ የምሄድበት ቦታ አለ፣ ዘጋግተህ ውጣ። ዛሬማ የትም አትሄድም። እስኪ አንድ ሁለት እንበል። አረ እኔ ዛሬ በጣም ታደቅ ቀጠሮ ነው ያለብኝ፣ መሄድ አለብኝ። ቻው ቻው። እንኳን ደህና መጣሽ ሮዛ። እንዴት ዋልክ ሳሚ? ደህና ነኝ። እየጠበቅኩሽ ነበር። እንዳይመሽብሽ ወደ ሰፈር ላድርስሽ? ውይ እንደሱ እንኳን ማድረግ አልችልም። ለምን? ይኸውልህ ሳሚ፣ አሁን ሰፈር ውስጥ ፍቅረኛዬ ቁጭ ብሎ እየጠበቀኝ ነው። እሱን ደግሞ ማስጠበቅ የለብኝም። እርግጥ በቶሎ የምደርሰው ባንተ መኪና ብሄር ነው። ግን ደግሞ እንደዛ ካደረኩኝ ፍቅረኛዬ የሆነ ነገር ይጠረጥረኛል። አይመስልህም? አውቀሽ ነው አይደል? እንግዲህ ምንም የምዋሽበት ምክንያት የለኝም። በልደነዋል። ማን ነው? እሱ ማንም ቢሆን አንተ የማወቅ መብት የለህም። እሺ በጣም ጥሩ ሮዛ። በይ እንግዲያስ አላስረፍድብሽ። መልካም የፍቅር ጊዜ ይሁንልሽ። በጣም አመሰግናለሁ። ሮዛ እግሬ ለወድቀሽ ተለምኝኛለሽ። አንቺን በቁጥጥሬ ስር ካልዋልኩኝ እኔ ሳሚ አይደለሁ። ቀንሽን ጠብቂ ሮዛ፣ ሰራልሻለሁ። መቼስ ቀይ አበባ ያስኮል እና ቢታ አይደለም አይደል? አራ አይደለም፣ እንደሱ አይደለም። ታዲያ ለምን ገዛው? አንተ ቀይ አበባ ደግሞ ምን ያደርግልሃል? እንደሱ እኮ አይደለም። አጋጣሚ ዛጥር ላገኘሁትና ቀንጥፌ አምጥቼው እኮ ነው። እስኪ አምጣው። እንዴት አባቱ ነው የሚያምረው! በእናትህ አይደለ? በጣም ወደድሻት? በጣም እንጂ ሌላ የለም ነበር? አይ ይሄ ብቻ ነው የነበረው። እሱንም እኔ ቀጥፌ አምጥቶት። ብዙ ቢሆን አሪፍ ነበረ። በቃ አድርጌ አስቀምጠው ነበር። ለነገሩ ይሄም ይሁን እዛ ቡና ሳፈላ ቀነጣጥሼ እንደ ጌጤ ማጠቀማለሁ። አበባው? አዎ። ምን ነው ችግር አለ እንዴ? አይ ችግርማ የለውም። እንደዛ ብታደርጊ ቆንጆ ነው። እንዲያውም እኔ ግን ናቢትን ያስጠበቅኳቸውና ብሄድ ይሻላል አይደል? ለዛሬ እነሱን ተዋቸውና እኔ ማናገር ቁም ነገር አለ። እሺ ይኸውልህ ሉሊ፣ ምን አሰብኩ መሰለህ? እኔ የማገኘውን ገንዘብ የቤት ኪራይና ቀለብ እንግዛበትና አንተ የምታገኘውን ገንዘብ ደግሞ እቁብ ጥለን ለምን አዲስ ፍራሽና አዲስ ቁም ሳጥን አንገዛም? አንተን እኮ ነው። አንተን አይደል እንደማዋራው? ምን ሆኖ ነው? ምንድነው የሚለጉም? ልክ ነሽ እህቴ። ግን እኔና ቢታን ቁም ነገር ላወራቸው ቀጠራቸዋለሁ። እሺ በቃ ሂድ እነሱ ጋር። እኔ እናንተ በኋላ እናወራለን። ምን ልትሆን ነው? አይ ቻው ልልሽ እኮ ነው። ቀልበቢስ ይቅር በይኝ ሮዝ። ማርፈድህን እኮ ለምጄዋለሁ። እኔ እኮ የምትገርመኝ ሁሌ በጊዜ እመጣለሁ እያልክ የምትፎክረው ነገር ነው። እሺ ይቅርታ። ምን ነው ሉሊ፣ ያናደደህ ነገር አለ? ትንሽ። ምንድን ነው? ወደ አንቺ ስመጣ ሩትን መንገድ ላይ አግኝቻት ነበረ እና ላንቺ የገዙትን አበባ ወደደችውና ወሰደችው እና ወደ ሱቅ ተመልሼ ልገዛ ስሞክርም አንድ የጠወለገ አበባ ብቻ ነው ያለው። እስቲ አምጣው። ችግር የለውም። ደግሞ በጣም ነው የሚያምሩት። ወደድሽው? በጣም ነው የወደድኩት። ቅድም የገዛውልሽን ብታዪው ደግሞ በጣም ነበር የምትወጃት። በነገራችን ላይ ሉሊ፣ እኔ እኮ ጽጌረዳ አበባ አልወድም። ሽታው ያስጠላኛል። የምርሽ ነው? አዎ። አስተውለው ታውቃለህ? ግን ሉሊ፣ በጣም ብዙ ባልና ሚስቶች ከውጭ የሆነ ስታያቸው ከልጆቻቸው ጋር በጣም ደስተኛ ናቸው። አንድ አይነት ልብስ ይለብሳሉ፣
ፎቶን ይነሳሉ፣ ይደሰታሉ። ግን ደግሞ ቀረብ ብለህ ስታያቸው ልክ እኔ እንደምጠራው ጽጌረዳ አበባ ጠረን እዚህ ግባ የማይባል ኑሮ ይኖራሉ። ልክ ነሽ። ብዙ ሰዎች ለታይታ መኖር መርጠዋል። ለዛም ነው የሚበሉት ሳይኖራቸው የሚለብሱትን የሚያስቀድሙት። እሱን እኮ ነው የምልህ። አንዳንዴማ ለሰው የሚታየውን ሳይሆን የእውነት የሚኖረውን ፍቅር ስለሰጠኝ የእውነት ፈጣሪን አመስግኝ አልጨርስም። እኔ ደግሞ ሰው ሲያያት ምን አይነት እድለኛ ነው የምታስብለኝን ሴት ፈጣሪ ስለሰጠኝ በጣም አድርጌ ነው የማመሰግነው። እኔ ምልግል ሉሌ ሳትዋሽ ንገረኝ፣ ቆንጆ ነኝ አይደለሽም? ከቆንጆዎች በላይ በጣም ቆንጆ ነሽ። አረ ደስ እንዲለኝ ብለህ ነው? ሩት ሙት። እኔ ግን አይኖቼን አልወዳቸውም፣ ቢሆን ያነሱ ይመስለኛል። እኔ ደግሞ በጣም ነው የምወዳቸው። ትላልቅ ሰዎች ሳያቸው ቡድን የሚያባቡ፣ ህጻናት ሳያቸው ለቅሶን የሚያስተው፣ እንደኔ አይነቱን አፍቃሪ ደግሞ ሳያቸው በዛው ጥልቅ አድርገው የሚያስቀሩ ስለሆነ በጣም ነው የምወዳቸው። እንዴት ነሽ? እግዚአብሔር ይመስገን። አንቺ ግን አለሽ? ምን እጠፋለሁ? አንተ ግን ቆይ ሰው ሲጠፋ ቢያንስ አይፈለግም? አንቺ ነሽ እንጂ የጠፋሽው። ያው ምን ላርግ ብለህ ነው? ያው ኑሮ ደፋ ቀና ማለቱ ምናምን አለ አይደል? እሱ እኮ ነው። ግን ቢሆንም እኮ ብቅ ተብሎ ይጠየቃል። ይሄው ፈልጋችሁ ስመጣማ እኮ ይሄው ዘግታችሁ እየወጣችሁ ነው። አዎ ዘግተናል። ምን ነው በሰላም ነው የፈለግሽ? አዎ በሰላም ነው። ሉሌን ፈልጌ ነበር እኮ የመጣሁት። ድሮስ ቆይ ግን አንቺ ለኛ ተጨንቀሽ እናንተ ሰላም ልላችሁ ነው የመጣሁት ብትይን ምን አለበት? እሱማ መች ይቀራል። ግን ደግሞ ሉሌን ፈልጌ የመጣው እንጂ እናንተን ሰላም ሳለ ሄዳለሁ እንዴ? ይሆንልሽ። እሺ አሁን ዘጋንኛም። ቅድም ሉሌ የሚሆንሽ ስራ አለብኝ ብሎ ወጣ። እሺ ምን ይሻላል? ለምን አትደውይለትም? ከምደውልለት እኮ በአካል አግኝቼ ባወራው ይሻላል ብዬ ነው። በቃ የትም አይሄድም። ነገ ምትመጪ ከሆነ አሳውቂኝና የትም እንዳይሄድ አደርገዋለሁ። ኧረ እኔ በስራ ሰዓት እመጣለሁ። እሱ ጥሩ ሀሳብ። በቃ አላስቁምህ። እኔም ወደ ጉዳይ ልሂድ። ሰላሙን እንገናኛለን። በእሺ በቃ ቻው። አመሰግናለሁ በጣም። ወይ ሰብለ እህቴ እዚህ ምን ታደርጊያለሽ? እዚህ ምን ታደርጊያለሽ? ምን አይነት ጥያቄ ነው ደግሞ? አንተ ልጠይቅ እንጂ እዚህ ምን ታደርጋለህ? እኔና ሉሌ እኮ ቅድም ከዛ ስመጣ ተገናኝተን ለምን አብረን አንሄድም ተባብለን እኮ ነው። አረ ዝም በይው። በገዛ ሰፈራችን ደግሞ ኬትስ ብንመጣ ማይሆን ጥያቄ እየጠየቀ ያደናግረናል እኮ። እንዴት ነሽ ሩታዬ? ይሄን አበባ ማን ነው የሰጠሽ? ቅድም እኮ ሉሌ እየመጣን ከሰው አጥር ላይ ቀነጠሰና ለሩታ ነው ወስድላ ሲለኝ አይ አይሆንም ለኔ ነው የምትሰጠኝ ብዬ ተቀብዬው እኮ ነው። እንዴ አንተ ልጅ ምን ሆነሃል? አበባ ቀነጥሳለሁ እያልክ በየሰው አጥር ስትንጠለጠል ደግሞ የሆነ ነገር እንዳትወር እንዴ እኮ መቼ ይሰማል? አይሰማም እኮ። አረ ዝም በይው። እኔ ምልህ እና ቢቲን አገኛቸው እንዴ? አቢቲ አገኘኋቸው። ከዛ ስመለስ እኮ ነው ሮዝንም ያገኘኋት። አይ እንደዛ ከሆነማ ጥሩ አደረክ። እኔማ አንተ ስትሄድ ቤት ውስጥ ብቻዬን ምን አደርጋለሁ ብዬ ጓደኛዬ ጋር ሄጄ እኮ እየመጣሁ ነበር። በሉ በቃ እናንተም አብራችሁ ሂዱ። እኔም ደግሞ እናቴ ብቻዋን ስለሆነች በጊዜ ልሂድላት። እሺ እኔ ቆንጆ እናትሽን ሰላም በይልኝ። እሺ እሺ ሩታዬ። ሩታዬ በቃ ብንሄድ ይሻላል? አዎ እሺ ሮዝዬ ደህና ዋይልኝ። እሺ በሉ ቻው። እሺ ምንድነው የዛሬ ሰላምታ ደግሞ? ተገናኝተን ማናቃስ መሰልከው እኮ። ቆይ አንድ ወንድም እህቱን ለማቀፍ ምክንያት ያስፈልጋል? አቤት አቢቲ፣ አቤት አቢቲ። ይሁንልሽ፣ እኔ አልከራከርም ካንተ ጋር።
እቺ አበባ ትገባሻለች ብዬ ባላስብም ግን ቢጫ አበባ እንደምትወጂ ስለማቅ ይዤልሽ ነው። እምወዱ አበባ ምንድነው ግን ዛሬ ወንድሜና ባሌ እየተመካከራችሁ ነው እንዴ አበባ የምታመጡልኝ? አይ እኔ ቢጫ አበባ እንደምትወጂ አውቄ ነው ይዤልሽ የመጣሁት። አረ እቺ እሱ ሲጀመር ቀይ አበባ ሊገዛልሽ ነበር ሄደው። እኔ ቢጫ አበባ እንደምትወጂ ስለማቅ ቢጫ አበባ ግዛላት ልለዋልኩና ደግሞ ቢደብረውስ ብዬ ለአንቺ እኔ ቢጫ አበባ ይዤልሽ መጣሁ። እርግጥ አለመናገር ጥሩ ነው። እኔ በሰበቡ 2 አበባ አገኘው ማለት ነው። ግን አቢቲ ለሉሌ እኔ ቢጫ አበባ እንደምወድ ብትነግረው ምንድነው ችግሩ? አይ ይሄ የወንዶች ጉዳይ ነው፣ አንቺ አይገባሽም። መጀመሪያ ነግረኸኝ እንደሚገባኝና እንደማይገባኝ እኔ በወስነ ይሻላል። አንቺ ደግሞ ድርቅ ካልሽ አትመለሽም። ነይ በቃ አሁን ወክ እንውጣ። እሺ ዛሬ እንዲያውም ቺፕስ ጋብዘኛለህ። አይ አንቺ ልጅ ግን በዚህ ሁኔታሽ ከቀጠልሽ ግን ወደፊት ቺፕስ መሆንሽ አይቀርም። ይሄ ሉሌ ነው አይደለ እንደዚህ እየመጣ ስሜን የሚያጠፋው? አይ ላገኘው ብቻ። እህቴ በጣም መሽቷል እኮ። በዛ ላይ ደግሞ ንፋስ አለ። ለምን አንገባም ቤት? እኔ አየሩ ተመችቶኛል። አንተ ከፈለክ ግባ። እህቴ ማቲስ እየቀለድሽብኝ አይደለም? አረ አይደለም። አንተ ከበረደ ግባ። እኔ እዚህ መቆየት እፈልጋለሁ ሉሌ። እህቴ የሆንሽው ነገር አለ? ፊትሽ ግን ምንም ልክ አይደለም። እስቲ መቀመጥ። እውነቱን ንገረኝ ካልከኝ በጣም ፈርቻለሁ። አልገባኝም እህቴ። ምንድነው የምትፈሪው? አንተን ያስፈራኝ ሉሌ፣ ባንተን የፈራሁት። አልገባኝም እህቴ። ቆይ እኔ ምን አድርጌ ነው ማስፈራሽ? እቺን ጽጌረዳ አያት? አዎ። ሳትቆረጥ በፊት በጣም ነበር የምታምረው። አሁን ግን እየጠወለገች ነው። ትንሽ ቆይታ ደግሞ ትደርቃለች። ጤነኛ እድገቷ ላይ ያለች አንተን የደነካክተ ያበላሻት። አልገባኝም እህቴ። ቆይ አበባው መቀጠፍ አሳስቦሽ ነው የምታወሪኝ? አይ የአበባው መቆረጥ አሳስቦኝ አይደለም። እኔ ስለ አበባ አይደለም ማወራው። እና ስለምንድን ነው? ይኸውልህ ሉሌ፣ የሴት ልጅ ህይወት እንደዚህ ጽጌረዳ ናቸው። ድሀም ሆኑ ሀብታም የራሳቸው የሆነ ውበትና ህይወት አላቸው። ወንድ ልጅ ገብቶ እስኪነካቸው ድረስ። አሁን ይህን መንገድ ለኔ ምን አስፈለገ? መስማት ስላለብህ ነው። የሴት ልጅ ህይወት ባንተ ምክንያት መበላሸት የለበትም። መጠንቀቅ ስላለብህ ነው ሉሌ። እኔ አንቺ ወንድም ነኝ እህቴ። የፈለገ ነገር ቢሆን አንቺን የሚያስከፋሽን ነገር መቼም አላደርግም። አውቃለሁ ሉሌ። ነገር ግን ምንም ቢሆን አንተ ወንድ ልጅ ነህ፣ ስሜት አለ። አንዳንድ ነገሮች ሊያሳስቱ ይችላሉ። ይሄን ለምን እንደምትይ ይገባኛል እህቴ። አውቃለሁ አንተ ሳታክ ካልሆነ እያወክ የሴት ልጅን ህይወት እንደማታበላሽ። ሉሌ፣ የምቀርባቸውን ሴቶች በሙሉ እንደኔ አርገህያቸው እባክህን። እሺ እህቴ። ጌታው ከፈቀዱልኝ ብቻዬን መሆን እፈልጋለሁ። ይፈቅዱልኛል? በሰዓት ብቻሽን? አዎ። አልነገርኩም ለካ። ብዙ ጊዜ እኮ እዚህ መጥቼ እቀመጣለሁ። ምንም አልሆንም። ደግሞ ትንሽ ነው የምቆየው። እሺ እሺ፣ ግን ብዙ እንዳትቆይ እሺ? ቻው። እሺ እንዴ ልጄ መጥተሻል እንዴ? አሁን እናቴ መጣሁ እኮ። አይ
ራት አቀራርቤ እየጠበኩሽ እኮ ሳላስበው እንቅልፍሻለሁ ባንዴ። አይ ተይው እባክሽ፣ እዛው ይቀመጥ። እኔ እንደዚህ ተመችቶኛል። ወደ ልጅነት ጊዜሽ መመለስ ፈልግሽ እንዴ? እንደሱማ ቢሆን በምን እድሌ። እናቴ አንዳንዴ ግን ዝም ብዬ ሳስበው ማደጌ ራሱ ይገርመኛል። ልጅነቱን ማን ይጠላል ብለሽ ነው እንዴ? እናቴ አንቺም ወደ ልጅነትሽ መመለስ ትፈልጊያለሽ? አዎ ፈልጋለሁ። እሺ ወደ ልጅነትሽ ተመለሺ ብትባይ ወደ የትኛው ጊዜ ነው የምትመለሽ? ተመለሺ ብባል ወደ የትኛው ጊዜ ይመለሳሉ መሰለሽ? በአንቺ እድሜ በነበርኩበት መመለስ ፈልጋለሁ። ከልጅነት ጊዜሽ የጉርምስና እድሜሽ ይበልጥብሻል ማለት ነው? አይ እንደዛ ሳይሆን የልጅነት ጊዜ ሁሌም የማጠግቢው ደስ የሚል ጊዜሽ ነው። ምንም አይነት ስህተት ብትሰሪ ስህተትሽ አይጎዳሽም። እሺ እናቴ ወጣትነትስ? ወጣትነት ማለት ደግሞ ከህይወት ጋር ፊት ለፊት የምትጋፈጭበት ሰዓትሽ ነው። አንዴ ከተሳሳትሽ ስህተትሽን የምታርሚበት እድል አይኖርሽም። ያለሽ እድል አንዴ ብቻ ነው። ልክ ነሽ እናቴ። አሁን በቃ እንተኛ። እኔ የምልህ ሉሌ የሮዚ ልደት እንዴት ሆነልህ? አልነገርኳችሁም እንዴ? የሆነ መላ አገኘሁ እኮ። አይ ሉሌ ለሮዚ ሲሆን የማታመጣው መላ የለም። ደግሞ እስኪ ምን አይነት ሀሳብ አመጣ? ሰብሊ እንድታበድረኝ ጠይቂያት ነበር እና እሺ ብላኛለች። እንዴ እንደዛ ከሆነማ በጣም ጸዴ ነው። እና ምን ልገዛላት አሰብክ? ቆይ ግን ሰብለ ተብዩዋ ብሩን ከየት ነው የምታመጣው? አይቷል ግን የምትለብሰው ልብስ ወይ ጉድ! አብቲ ደግሞ አንድ አይነት ነገር ነው ሁሌ የምታወራው። ማን ነው አንድ አይነት ወሬ የሚያወራው? ሴት ልጅ እኮ ናት፣ በዛ ላይ ወጣት ትሰራለች። በቃ ቆይ አንተ ግን ማን ነው ተቆርቋሪ ያደረገ? በእርግጥ እኔ በአብርሽ ሀሳብ እስማማበታለሁ። ሰብሊ በጣም ጎበዝ ሰራተኛ ነች። እኔ ከእናንተ ጋር ምን አጨቃጨቀኝ? እንደፈለጋችሁ መሆን ትችላላችሁ። ቆይ ለምን ትበሳጫለህ ታዲያ? በሉ በቃ አሁን ወደ ስራ እንሂድ። ዳይ በቃ